በመጽሐፍ ቅዱስ ውስጥ በብዛት ከሚጠቀሱ ታላላቅ የተስፋ ቃላት አንዱ በትንቢተ ኢዩኤል ምዕራፍ 2 ቁጥር 25 ላይ ያለው ቃል ነው። የተበሉትን ዓመታት እመልስላቸዋለሁ። አብዛኛው ሰው ይህንን ጥቅስ ሲያነብ እግዚአብሔር ያጣሁትን ጊዜ ይመልስልኛል ብሎ ያስባል። ነገር ግን በደንብ አስቡበት። ማንም ሰው ትናንትን መልሶ ሊኖር አይችልም። ማንም ሰው ወደ 20 ዓመታት ሊመለስ አይችልም። አልፎ የሄደን የዘመናት የቀን መቁጠሪያ መልሶ ማግኘት አይቻልም። እግዚአብሔር ጊዜን ወደ ኋላ አይመልስም። ነገር ግን ጊዜውን ይቤዠዋል ወይም ደግሞ ያድሰዋል። የዚህ የተስፋ ቃል ውበትም ያለው እዚህ ላይ ነው። ነቢዩ ኢዩኤል ይህንን የተናገረው ሁሉም ነገር ሲጠፋባቸው ለተመለከቱ ሕዝቦች ነበር። አንበጣው መከሩን በልቶት ነበር። እርሻዎቹም ባዶ ነበሩ። ደስታ ጠፍቶ ነበር። ተስፋም ተሟጦ ነበር። የብዙ ዓመታትም ልፋት ዝም ብሎ የባከነ ይመስል ነበር። በዚያን ጊዜ እግዚአብሔር ያንን ድንቅ የተስፋ ቃል ሰጠ። ሕይወታችሁን ወደ ኋላ መልሰዋለሁ አላለም። ነገር ግን እመልስላችኋለሁ፣ አድስላችኋለሁ ነው ያለው። ልዩነቱን አስተውሉ። እግዚአብሔር የተሰቃዩትን የስቃይ ዓመታት ሙሉ በሙሉ ለማጥፋት ቃል አልገባም። ቃል የገባው እነዚያን የስቃይ ዓመታት የሕይወታቸው የመጨረሻ ምዕራፍ እንዳይሆን እንደሚያደርግ ነው። ይህንን ማድረግ የሚችለው እግዚአብሔር ብቻ ነው። የውድቀትን ዓመታት ወስዶ ጥበብን ማውጣት የሚችለው፣ የዋዠቁበትን ዓመታት ወስዶ ትሕትናን ማፍራት የሚችለው፣ የልብ ስብራት ዓመታትን ወስዶ ርኅራኄን መፍጠር የሚችለው አንድ አምላክ እግዚአብሔር ብቻ ነው። ባዶ የሚመስሉትን ዓመታት በትልቅ ዓላማ መሙላት የሚችለው እርሱ ብቻ ነው። ለዚህ ነው ማደስ ወይም ደግሞ ሪስቶሬሽን አዲስ ነገር ከመተካት ወይም ደግሞ ከሪፕሌስመንት የሚበልጠው። መተካት አዲስ ነገር ይሰጥሃል። ማደስ ግን እግዚአብሔር በዘመናት በጠፋው ነገር ውስጥ ውበትን ማውጣት እንደሚችል ያሳያል። በመጽሐፍ ቅዱስ ውስጥ ሙሉ በሙሉ እግዚአብሔር ያደረገው ይህንን ነበር። ዮሴፍ የጠፋበትን ዓመታት ወደ ኋላ አላገኘም። ነገር ግን እግዚአብሔር እነዚያን ዓመታት ሕዝቡን ያዳነበት የምስክርነቱ አካል አደረጋቸው። ኢዮብ ከመከራው በፊት የነበሩትን ቀናት መልሶ አልኖረም። ነገር ግን እግዚአብሔር ከቀድሞ አብልጦ አደሰው። ጴጥሮስ ኢየሱስን የካደባት ያችን ሌሊት ሊያጠፋት አልቻለም። ክርስቶስ ግን መልሶ አደሰው፣ በጎቹንም እንዲጠብቅ አደራ ሰጠው። ይህ ጉዳይ ለእርሶም ጥልቅና ግላዊ ነው። ምናልባት ወደ ኋላ መለስ ብለው ሲያዩ ምኞቴ የተለየ በሆነ የሚሏቸው ዓመታት ይመለከቱ ሊሆን ይችላል። በፍርሃት የተዋጡ ዓመታት፣ በኃጢአት የታሰሩ ዓመታት፣ ፈጽሞ እርካታ በማይሰጡ ነገሮች ላይ የባከኑ ዓመታት፣ በቁጭት የተሞሉ ዓመታት። እነዚህን ዓመታት ወደ ኋላ መመለስ አይችሉም፣ ማንምም አይችልም። ነገር ግን እርሶን ለማደስ እግዚአብሔር ወደ ኋላ ሊወስዶት አይፈልግም። እርሱ ወደፊት ይጓዛል፣ ይቤዥዎታል፣ ይፈውስዎታል፣ መልሶም ይገነባዎታል። ሁሉን ማድረግ የሚችል አምላክ በመሆኑ ውድቀቶቻችንን እንኳን ለእርሱ አሳልፈን ስንሰጥ ከራሱ ትልቅ ዓላማ ጋር አሳምሮ ይሸምነዋል። የኢዩኤል መጽሐፍ ምዕራፍ 2 ቁጥር 25 ላይ ተስፋ ትልቁ ምስጢር ይህ ነው። ያለፈው ታሪኮ እውነተኛ ነው። ጠባሳዎ እውነተኛ ነው። ያጡት ነገርም እውነተኛ ነው። ነገር ግን እነሱ የሕይወቶን ቀሪ ታሪክ እንዲወስኑ መፍቀድ የለብዎትም። ምክንያቱም መልሶ የሚያድሰው አምላክ የጠፋውን ነገር ዝም ብሎ አይመልስም። የባከነ መስሎ ለታየው ነገር ሁሉ አዲስ ትርጉምና ዓላማ ይሰጠዋል እንጂ። ይህ ደግሞ እግዚአብሔር ብቻ ሊያደርገው የሚችለው ታላቅ ተአምር ነው። ተባረኩ።